በማክሮ ሌላ ያየነው ጉዳይ ዕዳ ነው። ሀገራዊ ዕዳ ኢትዮጵያ ኳሊቲ ግሮዝ አልነበራትም። ኢትዮጵያ ውስጥ የነበረው እድገት ኮመርሻል ሎን ከውጭ በማምጣት ያንን ኢንፍሎ ያደረገን ካፒታል በማስላት የነበረ እድገት እንጂ የሰው ህይወት፣ የሰው መንደር፣ የሰው ኔበርሁድ በሚቀይር አግባብ አልነበረም። ዕዳ ነበረብን። ያ ዕዳ ደግሞ አስቸጋሪ የሚያደርገው ለምሳሌ ዩሮ ቦንድን ብንወስድ 1 ቢሊዮን የሚጠጋ ዩሮ ለኢትዮጵያ አበድረዋል። ገንዘባቸውን ሳይቀበሉ ቆይተው ባለፉት ጥቂት ዓመታት እንደሰማችሁት አንድ ጊዜ ያን 1 ቢሊዮን ክፈሉን አሉ። በአንድ በኩል ሪዘርቭ የለም ተመናምኗል፣ በሌላ በኩል ኤክስፖርት ደካማ ነው። ሳናስተውል ያመጣነው ሀብት ምን ላይ እንደዋለ ማናቀው ሀብት ደግሞ ዕዳ ክፈሉ ተብለናል። ይሄን አጣብቂ ለመፍታት የዕዳ ሪስትራክቸር የምንለው ከፋይናንሻል ሴክተር ሪፎርም ተለይቶ ሊታይ አይችልም። እዛ ውስጥ ነው ንግድ ባንክ በከፍተኛ ዕዳ ወገቡ ጎብጦ የኢትዮጵያ ፋይናንሻል ሴክተር ሊወድቅ ይችላል የተባለው። ያ ዕዳ በውጭ ብቻ ሳይሆን በሀገር ውስጥ ደግሞ ብንመለከት ለምሳሌ የኢትዮጵያ መብራት ኃይል ከሪፎርሙ በፊት 99% የኢትዮጵያ መብራት ኃይል ዕዳ ነበር። 99% መሸጥ እንኳን አንችልም። ስለ ትርፉ ተውት። 99% ኩባንያው ዕዳ ነበር። ሜቴክን ውሰዱ። አብዛኛው የመንግስት የሚባሉ ኩባንያዎች አላግባብ ብር በቦንድ በምናምን ሰበብ የተሰጣቸው ብራቸውን በተገቢው ስለማይጠቀሙ እነሱ በዕዳ ተዘፍቀዋል። ዕዳ መክፈል አይችሉም። ስራ ደግሞ አይሰራም። እነዚህን ጉዳዮች ሶልቭ ለማድረግ የፋይናንሻል ሴክተር አቴንሽን ይፈልጋል። ተንቀሳቃሽ ሀብት ያላቸው ሰዎች፣ ሀሳብ ያላቸው ሰዎች በኢትዮጵያ ስርዓት ውስጥ ገንዘብ መበደር አይችሉም። የኢትዮጵያ የፋይናንሻል ስርዓት አንድ ሰው ተንቀሳቃሽ ሀብት ቢኖረው ያንን እንደ ኮላተራል ወስዶ አያበድረውም። ብር ስላጣ ብቻ ያ ሰው ሀሳቡ ይመክናል። መቅጠር ሲገባው የሚቀጠር ሰው እያለ የሚቀጥር ሀሳብ እያለ በገንዘብ ምክንያት ኤምፕሎይመንት የወረደ ይሆናል። የተሳሰሩ ጉዳዮች ናቸው ማለት ነው። ዶላር የፕራይቬት ባንኮች ከሰበሰቡ በኋላ ለናሽናል ባንክ ያን ዶላር መስጠት ግዴታ ስላለባቸው አንጠቀምበትም በሚል እንዝላል መሆን ብቻ ሳይሆን ኢሌጋል የሆነ ስርዓት እንዲከተሉ ያደርጋቸዋል። ይሄ ሲሰናሰል የፋይናንሻል ሴክተሩ እያንዳንዱ በተን በማክሮ ሌቨል ባለ ችግር ታይቶ ካልተፈታ በስተቀር ኤኒ ሾክ፣ ለምሳሌ ኮሮና ሊሆን ይችላል፣ ድርቅ ሊሆን ይችላል፣ ጦርነት ሊሆን ይችላል። ኤኒ ሾክ መጥቶ ኢኮኖሚውን ሲያናጋ ያ ኢኮኖሚ እነዛን ችግር ተቋቁሞ ሀገርና ሕዝብ ሊያሻግር አይቻለውም። በዚያ ምክንያት ነው የፋይናንሻል ሴክተርን ማረቅ ማስተካከል የማክሮ ስብራትን ከመፍታት አንጻር ከፍተኛ ድርሻ ስላለው የተለየ ግምት ሰጥተን የሰራ ነው።